ህግ ሁሉ ነገር ስለሆነ እኛ በህግ ስለምንመራ እንትን ማለት ያለበት በህግ መፍታት ስለለ ምን አለ በለኝ ደግሞ ይኸው በዚህ 2 ቀን ለምን በዚህ 2 ቀን ሄርሜላ ትመለሳለች? ደህና አድርገው የእስር ቤትን እንትን ቁንጫና ትዋን ሲበላቸው ቀጥታ ያለችበት ነው ወስደው። ኤፍሬምና ዳኒ ብቻ አይደለም የሚታሰሩት አብርሃም፣ እኔ ልንገርህ መታሰር ያለባቸው ብዙ ልጆች አሉ። እነ ፈረንጁ እነ ቢኒ አሉ ብዙ። ሜሪ ራሱ ማሳሰር አለበት። እኔ ልንገርህ ሜሪ ራሱ አንተ ጋር መረጃ ልታጠፋ ነው የመጣችው። ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ ምርጥ ፋሚሊዎች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ደህና ጤና እንደሆናችሁ ተስፋ እናደርጋለን። እንግዲህ ዛሬም ተመልሰን በድጋሚ በቪዲዮ መተናል። ያው አንዳንድ ነገሮች አልተስተካከሉም ማለት ይስተካከላሉ ብለን ጠብቀን ነበረ። ይባስ እየተባባሱ መጥተዋል። ፋሚሊ ገብቷችኋል? እየፈራ ነው የነበረ ነገር እየተባባሰ መጥቷል ማለት ነው ፋሚሊ። ጭራሽ እስር ቤት እስከ መግባት እስከ ማስገባት ድረስ ደርሷል ጉዳዩ ማለት ነው ፋሚሊ። እና ያው ከዚህ በፊትም እኛ ነገራቶችን ለማስተካከል እየሞከርን የነበረው ለዚህ ነበረ ፋሚሊ ማለት ይሄ ነገር እንዲህ እንዳይፈጠር፣ እርስ በርስ ግጭት እንዳይመጣ፣ እርስ በርስ ጸብ እንዳይመጣ ነበረ እየለፋን የነበረው ገብቷችኋል? አብርሃም ከገዛ ወንድሙ ጋር እንዳይጣላ፣ በቃ እርስ በርስ ጉዳዩ እንዳይባባስ ነበረ እየተጨነቅን የነበረው ከዚህ በፊትም ማለት ነው። እና ፋሚሊ ዛሬ የመጣንበት ጉዳይ ማለት ትንሽ ማታ በተሰራው ነገር ቅር ያሰኘን ነገር አለ። ማለት ቅር ያሰኘን ነገር ያው አብርሃም ማለት ነገራቶችን እንዲስተካከሉ ብሎ ነው ይህንን ነገር ያደረገው። ሲቀጥልም ደግሞ ትክክልም ነው። ገብቷችኋል? ማለት እናንተ ብትሆኑ ምን ታደርጉ ነበረ? በሱ ቦታ ብትሆኑ የምሬ ነው። እኔ ብሆን በዚህ ያህል ትዕግስት አይኖረኝም ነበር። ማናችሁም እናንተ ብትሆኑ በዚህ ያህል ትዕግስት አይኖራችሁ። ገብቷችኋል? ምክንያቱም ፍቅረኛውን አግተውበት ያሉ ሰዎች ሲንጎራደዱ ወደዚህ በፊት እያመላለሱ ምናምን እየተመላለሱ ምናምን ሲንጎራደዱ አያስችልም። ሙድ እያያዙብህ እንደዚህ ቀልድ እየቀለዱብህ እያፌዙብህ ምናምን አያስችልም ነበረ። እና ፋሚሊ ዛሬ ምን ልላችሁ ፈልጌ ነው፣ ትላንትና ትንሽ ማለት ዴቭ አስቆጥቶኛል። ማለት ያው ወንድሙ ቢሆንም ጊዜ ወንድሙም ቢሆን ምንም ያህል ወንድሙ ቢሆን አብርሃምም ወንድሙ ነው አይደል? ወንድሙ እስከሆነ ድረስ እዚች ጋር ነገር ለማስተካከል ነው እንጂ መሆን ያለበት ለምን ታሰረ ማለት የለብም እንደ ዴቭ። ምክንያቱም እንደዚህ ያልኩበት ምክንያት ምን እንደሆነ ታውቃለህ? ይሄ ነገር አሁንም ቢሆን ግልጽ የወጣው ማለት ይሄ ነገር አሁን ማታ ሩታ ቀልድ ነበር የመሰለን ምናምን ነው ውሸታቸው ነበር የመሰለን ምናምን ነው ያለችው። ስለዚህ ይሄ ነገር እነሱ ባይታሰሩ ኑሮ አሁንም ቢሆን እውነት አይወጣም ነበር ማለት ነው። ገብቷችኋላ? አሁንም ስለዚህ አብርሃም ይህንን ነገር ያደረገው እውነት ፈልጎ ነው። ገብቷችኋላ? ማን እንዳደረገው ማወቅ ስለፈለገ እርግጠኛ ስለሆነ ነው ይህንን ነገር ያደረገው። ገብቷችኋላ? ሲቀጥል ደግሞ ሩታንም ቢሆን ማሳሰር ይችላል። ወንጀለኛ ናት፣ ተጠርጣሪ ናት። ይህንን ነገር ማስተካከል ማሳሰር ይችላል። ግን ልጄ ከእናቱ አጠገብ እንዲሆን ብሎ ነው እንጂ ሌላ ማሳሰር ይችላል። እሷ ነው ያስፈታትም ማለት ማታ ትላንትና እንዳያችሁት ቃል ሰጥታ ምን ብላ ይቅርታ ጠይቃ አብርሃምንን ሁሉንም ሰው ይቅርታ ጠይቃ ነው ይወጣችው። ግን አብርሃም ደግሞ ይሄንን ነገር ያደረገው ያው የልጁ እናት ስለሆነች እሷም ደግሞ ተናግሯል። ማታ ማትታረም ከሆነ ይሄንን ነገር እንትን የማይሉ ከሆነ ልጁ እኔ ጋ ይመጣል፣ ተመልሰሽ ወደ እስር ቤት ትገቢያለሽ ብሏል። ገብቶሻል ሩታ? ስለዚህ ይህንን ነገር ኖርማሊ ካልተፈትሉኝ ትያለሽ። ሄርሜላ ሳትመለስ እነሱ በጭራሽ ማለት ነው ሄርሜላ ሳትመለስ በጭራሽ አይፈቱ። ሲቀጥል ሌላም ሰዎች መታሰር አለባቸው ገና ማለት ነው። ያ ስለሆነ እኛ ዛሬ የመጣንበት ጉዳይ ትንሽ ማለት የዴቭን ነገር እንትን ስለደበረን ነው። ሲቀጥልም ደግሞ ሌላም መታሰር ያለባቸው ሰዎች አሉ። በነገራችን ላይ አብሪሽ ማለት ነው የወሰነ ውሳኔ በጣም ነው ያስደሰተው። በጣም ማለት እንደውም ቆይቷል ብዙ ጊዜ እኮ እኛ ብለናል እኮ ማለት ውሳኔ እንዲወስን
እያልን ነበርና አሁን የወሰነው ውሳኔ በቃ ከምንም በላይ በቃ በጣም አስገድዶትም ቢሆን ይሄን ያደረገው በቃ ትክክለኛ ውሳኔ ነው። እኛ ምናምንበት ውሳኔ ነው እና ምርጥ ውሳኔ ነው። እንደዚያ ሲያበሽቱ ምን ሲያደርጉት አይተሃል አይደል? ፎቶዋን ይዘው ምናምን የሆነ ዘፈን እየዘፈኑ የፌዝ ነገር ምናምን ነገር እንትን ሲሉ ምናምን ያፌዙ ፎቶውን ጀርባ ላይ እንለጥፍልህ እንትን ላይ እንለጥፍልህ እያሉት እንትን ሲል ማለት እሱ በጣም ትዕግስተኛ ምን ይጠይቃል። እኔ በጣም ነው ደስ ያለኝ ማርያም በምታሰራቸው አንደኛ ቢያንስ አሁን የሆነ ጭምጭምታ ነገር የሆነ ማስረጃ ነገር የሚወጣ ይመስለኛል። የሆነ ወጣ እንጂ ወጡ እንጂ ቢኒ ምን እንዳለ ሰምታችኋል? ሄርሜላ እኛ ጋር ናት ብሎ እኮ ነው እንትን ያለው ገብቶሃል? ስለዚህ አዎ መታሰር የነበረባቸው መጀመሪያ ነበረ። ገና ደግሞ ሩታ የምታወጣው ነገር ይኖራል ገና ማለት ይኖራል እንጂ በደንብ አሁንም እየለፈለፈች ነው። ገና ትለፈልፋለች። የምታወጣው መረጃ በደንብ ይኖራል። አይ ዴቭ እኔ ብዙ ጊዜ እንደተረዳሁት ከሆነ ነገራቶችን ማለት እንትን ነው ለማስተካከል ምናምን ነው የሚሞክረው አትልም? ግን ደግሞ ማለት ነው ማለት ይችል ነበረ ማለት ብሎታል እኮ ግን ቢለውም ደግሞ ቢያንስ ታላቅ ነው አይደል? እሱ ኤፍሬም ደግሞ ታናሽ ነው። የታላቃቸውን እንትን መቼም ይሰማል። ስለዚህ ዴቭ በስነ ስርዓት አስቀምጦ ቁጣ ብሎ ማለት ነው ኮስተር ብሎበት ይህንን ነገር ቢያደርገው ኤፍሬም የማይመለስበት ምንም አይነት ነገር የለም ማለት ነው። ሲቀጥልም ደግሞ ብሎት ደግሞ አንድ ሰው መክርኸው በታላቅ በታናሽ ከተመከርክ በኋላ ግዴታ ህግ ነዋ መፍታት ያለበት ይሄ ነገር። ስለዚህ ህግ ነገር ለምን አሳሰርክ ያለው ነገር ትንሽ ማለት በጣም ደበረኝ። እሱ በጣም ነው ያስደበረን። እኛም የደበረን አንዳንዴ ምን አለ ታግሱታል እንኳን ከዚህ በላይ ምን ያርገው? ወንድሙ ስለሆነ ምናምን ነገር እንትን ለማለት ለሁለቱ መዋገን የለበትም። ትክክለኛ ፍርድ የወሰነው አብሬሽ ትክክለኛው ፍርድ ስለሆነ በቃ በራሱ ነገር እኮ የሆነ ነገር ማድረግ ይችል ነበር። ግን ደግሞ እሱ ደግሞ ህግ ይፍረደኝ ብሎ ነው አሁን ወደ ህግ የወሰደው። ስለዚህ እነሱ የሚያውቁት ነገር ስላለ ነው። አርፍዷል። እንዲሁም ይህን ነገር በጣም ስንጠብቀው ነበር እኮ አርፍዷል። እንደዚህ ማላገጥ አልነበረበትም ሲጀመር ከነ ማለት ነው። ወንድም እንደዚህ አይደረግም። የሆነ ነገር ባያደርግ ኖሮ ይሄ ልጅ ሲጀመር የሆነ እሱ ላይ ያላገጥ ምንም ነገር አይሰራም ነበር። ሲጀመር ፎቶ እየለጠፈ ምናምን ነገር እንደዚህ መሆን የለበትም። ምክንያቱም ወንድሜ ነው ብሎ ካሰበ እሱን ከእሱ ጋር ነበረ መፈለግ ነበር፣ እሱ ካላደረገው ማለት ነው። ግን እሱ ስላደረገው እዚህ ጋር ኤርሜላን ያያችሁ ምናምን ነገር እያለ ቪዲዮ መልቀቅ ምን ማለት ነው? ትክክለኛ ነገር ነው አብርሽ የወሰነው። እንደገና ደግሞ እነሱ ፖሊሶቹ ራሱ ቢለቋቸው እኛ ልጆቹን አለቃቸውም ሲጀመር ማለት ነው። እዛ አዲስ አበባ ያሉት አቤል፣ አሚሩ ምንድን ነው የምታደርጉት እናንተ? ለእነሱ አንሳችሁ ነው። እግዚአብሔር ድሮ ነበር እኮ በቃ ጠፍታችሁ ፖሊስ የማያስፈልግ ነበር ለእነሱ። ይሄ ነገር የምርን ነው። እኔ በጣም እንትን ያለኝ ነገር ማለት ነው እስከዛሬ ኤርሜላ ኦልሬዲ አሁን ስንት ወደ 5ኛ ቀን 6ኛ ቀን ተጠግቷል ሄርሜላ ከጠፋች። ይሄ ሁሉ ቀን ጭራሽ እንደዚህ ፍንጭ እየሰጧችሁ ሄርሜላን ያያችሁ ምናምን ፎቶ እየለጠፉ ምናምን እንትን ሲሉ እኔ የት ሄዳችኋል እናንተ? እነ አቤል እነ አሚሩ እነ አማኑ ጆ ምናምን አላችሁ አይደል? እዛ የአብርሽ ወገኖች አላችሁ አይደል? እዛ እነዚህን ልጆች እንዲህ ጮርቃችሁ አፍናችሁ የሆነ እንትን ውስጥ አዳራሽ ውስጥ አስገብታችሁ ጆሮአቸውን ብትይዟቸው በፒንሳ ጆሮአቸውን ብትይዟቸው እነዚህ ልጆች ያለችበት ቀጥ አድርገው መውሰድ ይችሉ ነበረ። ገብቷቸዋል ፋሚሊ። ስለዚህ የእናንተም ጥፋት አለ እዚች ጋር በቃ መለማመጥ። እስካሁን አብርሃም ተለማመጣቸው በትዕግስት አላቸው በምን አላቸው አልሰማሉ። ግን አብርሽ አሁንም ቢሆን ነገም ቢሆን በጉልበት አልሄደም። ገብቷቸዋል። እኛ ራሱ በምናደርገው ነገር ደስ አላለውም። ያ ምን ማለት ነው? በቃ በጉልበት ሊያደርግ አልፈልግም። አሁንም ቢሆን እኮ ለእነሱ የሚሆን ሰው አቶ ምናምን አይደለም፣ ግን ህግ ይፍታው ምናምን ስላለ ነው። በቃ ይሁን፣ ህግ መፍታቱ ጥሩ ነው። ምክንያቱም ማንኛውም ሰው ከህግ በላይ ማንም ሰው የለም፣ ሁሉም ከህግ በታች ስለሆነ ማለት ነው። ግን ይህንን ነገር እስር ቤት ከመግባታቸው በፊት በቃ ማለት አቅማችሁ ማሳየት ትችሉ ነበር። የአብርሽ ወገኖች እዛ አዲስ አበባ ያላችሁ እርምጃ ወስዳችሁ አቅማችሁን ማሳየት ነበረባችሁ። አሁንም በነገራችን ላይ አሁንም አለን የሚሉት አሉ እነ ፈረንጁ እነ ምናምን የሚባሉት
እነሱን መቆንጠጥ አለባችሁ። ከቁንጥጫ አያልፉም፣ ምንም አያመጡም። ከቁንጥጫ አያልፉም። እነሱ ቆንጥጣችሁ ያለውን ነገር ማስተካከል አለባችሁ። ግዴታችሁ ነው። ከአብርሃም ጎን እስከሆናችሁ ድረስ ግዴታችሁ ነው። እዚህ መች መጡ? እዚህማ ቢመጡ ቢያንስ እኛ አዲስ አበባ ራሱ እንድንመጣ አብርሃም ቢፈቅድልን እኛ እንሄድ ነበር። ግን አሁን የለም ማለት ነው። አብሬሽ በቃ ተው ምናምን ነገር እንደዚህ ምናምን በራሴ እንትን እፈተዋለሁ ምናምን ነገር ስላለን እንጂ እኛ አዲስ አበባ ሄደን ሁሉ ነገር ማድረግ እንችል ነበረ። ግን ደግሞ አለ አይደል በቃ ስለ አብሬሽ በቃ ምን ልበላችሁ፣ እኛም ሌላ ውስጥ እንድንገባ ምናምን ነገር አልፈለገም እንጂ እኛ ሄደን እዛ ሄደን ሁሉ ነገር ማስተካከል እንችላለን። ከጎኑ ወንድማችን ሲጎዳኝ ነገራችን ላይ ልጆቹ ራሱ የሆነ እኛ የምናስፈልጋቸው ልጆች አይደሉም። የሆነ ካያቸው የደከሙ በለ መቆንጠጥ ትችላለህ። ሁሉንም እያበረርክ ማለት እዛ ያሉት ልጆች ማለት ነው ይህን ስራ መስራት ነበረባቸው ማለት ነው። እና እነሱ ደግሞ ማለት ነው እዛ ያሉት ምናምን ነገር በቃ ከዚህ በኋላ ያለው አሁን ያለፈው አልፏል። ከዚህ በኋላ ያለው ነገር ግን በቃ ከአብሬሽ ጎን ሆነው ያለው ነገር እንትን አጀስት ማድረግ አለባቸው። ለሚያሾፉት ምናምን ቀጥታ እርምጃ መውሰድ አለባቸው። ሲቀጥል ደግሞ እኔ ማለት ሩታ አሁን ነው ቆይ ማለት አሁን ነው የሚገባሽ? እኔ እስር ቤት ሲገቡ ነው ሁሉም ነገር የሚገባሽ? በዚህን ያክል ቀልዳቸው ነው እኛ የእውነት አልመሰለንም ምናምን። ኧረ እባክሽ ተጨረጨረች እኮ የባለፈው ቪዲዮ ላይ እንደዛ ስትል የነበረች ልጅ የውሸት ነው የመሰለን ምናምን። ምን ማለት ነው የውሸት ነው የመሰለን ማለት? በዚህን ያክል አብርሃም እንዴት ይቀልዳል? በዚህን ያክል ሰው እስከ መጥፋት ድረስ እንዴት ይቀልዳል? በዚህ እንዴ አንድ ቀን የማይመጣ እኮ እሷ ጋር ታውቃለች፣ ያለምንም ምክንያት እሷ ጋር የማይመጣ ታውቃለች። ቀልድ ነገር እኮ ነገሩ ሀርድ እንደሆነ ሲገባት ነው እንደዛ። ኧረ ዝም በል። አንድ ቀን ከአይኑ እንድጠፋ ማይፈልግ ልጅ በዚህ ለ5 ለ6 ቀን እየቀለዳችሁ ነውና ደግሞ አንዳንድ ነገር ደግሞ የሚያወሩት ነገር አለ። እራሳቸውን ያገቷት፣ እራሳቸውን የደበቋት ምናምን። እንደዚህ አይነት ጨዋታ አለ እንዴ? እንደዚህ አይነት ድራማ ምናምን እኮ የለም። ገብቷችኋል? ስለዚህ ሩታ መጀመሪያ ነበር ሳይረፍድ ነበር ይህንን ነገር ማስተካከል ምች ገብቶሻል አይደለ? አብርሃምን በቀላለሁ ብለሽ የሽበት መንገድ ማይሆን ነው። ስለዚህ ነገ ከነገ ወዲያ ሲጀመር ገና የምትገቡ ልጆች አላችሁ። ገብቷችኋል? እንዳለ የሩታ ግብረ አበሮች እንዳለ እጃችሁ ያለበት ሰዎች አላችሁ። ኤፍሬም እና ዳኒ ብቻ አይደለም የሚታሰሩት። አብርሃም እኔ ልንገርህ መታሰር ያለባቸው ብዙ ልጆች አሉ። እነ ፈረንጁ እነ ቢኒ አሉ ብዙ። ሜሪ ራሱ ማሳሰር አለብህ። እኔ ልንገርህ ሜሪ ራሱ አንተ ጋር መረጃ ልታጠፋ ነው የመጣችው። ገብቶሃል አይደል? መጀመሪያ ከነዳኒ ጋር ሆና እንደዛ ስታሽቀብጥና ስታሸረግድ የነበረች ልጅ ዛሬ ምን ተገኘ ብላ ነው በቃ እኔ በሚያደርጉት ነገር አልተደሰኩም ልክ አይደሉም ብላ አንተ ጋር መጣ። ምን አይነት መረጃ ነው ለአንተ መሰጠው? ስለዚህ ሜሪን ራሷ ማሳሰር አለብህ። ዛሬ እንደዚህ ስላለች አይደለም ትላንትና የሰራችብህን ነገር ማስታወስ አለብህ። ገብቶሃል አይደል? ሜሪ ጋር ነው የምትሆነው። አውቃ ነው ሜሪ ራሱ ያስመሰል። ገብቶሃል አይደል አብርሃም? ስለዚህ ሁለቱ ብቻ አይደለም መታሰር ያለባቸው፣ ኤፍሬምና ዳኒ ብቻ ሳይሆን መታሰር ያለባቸው ብዙ መታሰር ያለባቸው ሰዎች አሉ። እነዛንም ማሳሰር አለብህ። ገብቶሃል አይደል? ሄርሜላ ስለታገተች ወይም ደግሞ ስለጠፋች አይደለም ይህንን ነገር ማድረግ ያለብህ። በቃ ከአንተ ህይወት ከነ እንዲወጡ ነው ማድረግ ያለብህ። አሁን እስር ቤት በቃ በዚሁ አጋጣሚ እስር ቤት ገብተዋል አይደል? በዚሁ አጋጣሚ ከነ አንተ ጋር ድርሽ እንዳይሉ ነው ማድረግ ያለብህ። ገብተዋል አብርሃም? ስለዚህ እኛ ማለት በዚህን ያክል እስር ቤት ከማሳሰር ድረስ የሚደርስ አልመሰለንም ነበር። ገብቷችኋል? እንዲህ እርስ በርሳቸው በቃ አዲስ አበባ ያሉት ልጆች ማስተካከል የሚችሉት ነበር የመሰለን። ገብቷችኋል? በእርግጥ እኛ እዛ ብንሆን እኛ እናስተካክለው ነበር፣ ቀጥ ለጥ አድርገን እናስተካክለው ነበር። ሲጀመር ያውቁናል። እኛ እንደዚህ ቡታጀራ እኮ ለጉዳይ መጥተው ተደብቀው ነው የሚሄዱት። ገብቷችኋል? ግን እኛ ቡታጀራ መምጣታቸውን ብናቅ ኖሮ እንደዚህ አንዳንድ እንደዚህ አሁን ቤተሰብ ጋር ምናምን ሄድ መለስ ይላሉ። በዛን ሰዓት እኛ ብናገኛቸው ማይሆን እርምጃ ነበር ምንወሰንባቸው ማለት። ሲቀጥል ደግሞ ብዙ ሰዎች ወደ ቡታጀራ ልከዋታል። እነ ሩታ ወደ ቡታጀራ የላኳት ብለዋል ማለት ነው። ቡታጀራ እኛ ያልገባንበት ያልወጣንበት ቦታ የለም። መስጌ ጋር ተደብቃ ይሆናል ብለን መስጌ ጋር ያልሄድንበት የለም። ሌላም እንደዚህ ቤተሰቦቿ ጋር ሳይቀር ሄደናል። አቷቸላ ስለዚህ እዛ ሄደን
ቡታጀራ ሄርሜላ እንደሌለች አረጋግጠናል። ብዙ ልጆች ሄርሜላ ቡታጀራ ናት ይላሉ። ሄርሜላ ቡታጀራ አይደለችም። ቆይ ስታስቡን ሄርሜላ ቡታጀራ ሆና እኛ እንደዚህ አርፈ የምንቀመጥ ይመስላችኋል? አዲስ አበባ ልንመጣ የሞከርን ልጆች ቡታጀራ ውስጥ ሆና እንዴት እኛ በዚህን ያክል እንትን እንላለን? ስለዚህ ሄርሜላ ያለች ራሳቸው ጋር ነው። አብርሃም በጣም እኛ ተመችቶናል፣ አሪፍ ነው። በዚህን ያክል እንትን ማለት እስካሁን ራሱ መታገሰ አንተ ስለሆንክ ነው። የመሬ ነው አንተ ስለሆንክ ነው። ከዚህ በላይ ግን ምንም አይነት ነገር ቢሆን እንዳትታገስ። ሩታንም ቢሆን ማሳሰር ካለበት አሳስራለሁ፣ ለልጄ ብዬ ነው ምናምን እንዳትል። ገብቶሃል? ማሳሰር አለበት እሷ ነው። ምክንያቱም በራስ በክብር ነው እየመጡብህ ያለ አይደለ? በክብር ነው እየመጡብህ ያለ። ገብቶሃል? እኛ ደግሞ ያንተ ክብር ሲነካ ያንተ ክብር ሲወርድ ደስ አይለንም። ገብቶሃል? በዚህን ያክል የሚያንገበግበን እኛ ያንተ ውለታ አለብን፣ ገና ያልከፈልነው ውለታ አለብን። ገብቶሃል? ለዛ ስለሆነ ነው አብርሽ በቃ ትክክለኛ ነገር ነው ያደረከው። ዴቭም ደግሞ በቃ እረፍ ማለት ልክ ነው ያደረገው። ልጅ ቡዜ ወንድሙ አይደለ? ኤፍሬም እኮ ቡዜ ማለት የኤፍሬም እህት አይደለች? የአብርሃም ያንተ እህት ነች፣ የዴቭም እህት ነታ። እሱ ለራሱ ወንድም እኮ እንዲቀጣ ስለፈለገች ነው። ገብቷችኋል? መቀጣት ስላለበት ነው። ወንድም ግዴታ ወንድም ብቻ ስለሆነ ለምን ታሰረ ማለት የለም። ገብቷችኋል? ያጠፋ ሰው መማር አለበት። ተመክሮ ተዘክሮ አልመለስም ያለ ሰው መታሰር አለበት። ከሌለበት ደግሞ ነፃ ይወጣል። ምንም አዲስ ነገር የለውም። አብርሃምም ያለው እሱ ነው። አብርሃምም ያለው እኔ ነፃ ከሆኑ ምንም ጥፋተኛ አይደሉም ብላለች ሩት። አረ ጥፋተኛ ካልሆኑ ጥፋት ከሌለባቸው ምርመራ ተደርጎ ይለቀቃሉ። ምንም የሚያሳስብ ነገር አይደለም ብሏል። ገብቷችኋል? ለዛ ስለሆነ ማንም ሰው በጥፋቱ ልክ ነው የሚቀጣ። ማንም ሰው በጥፋቱ ልክ ግን በቃ አብርሽ ልክ ነው ያደረገው። ዲቭ ደግሞ ትንሽ ተረጋጋ። በቃ ማለት ወንድም ስለሆነ አብርሃምም ወንድም ነው። ሰምተሃል? ቆም ብለህ ማሰብ አለበት። ገብቶሃል? ወንድ ልጅ ነው፣ ይታሰር፣ ችግር የለውም። መታሰር ስላለበት ነው የታሰረው፣ ጥፋት ስላለበት ነው የታሰረው አይደል? ስለዚህ ዴቭ በዚህ ነገር ቅር ሊልህ አይገባም። ገብቶሃል? አውቃለሁ ብዙ ነገሮችን እንደ ሽማግሌ ገብተህ ብዙ ነገሮችን እንደምታስተካከል ምናምን አውቃለሁ፣ ግን ማታ አስቆጥተናል። ገብቶሃል አይደል? ምንም ያህል ደግ በሰራ ኤፍሬም ለምን ታሰረ ማለት የለብህም። ገብቶሃል? ዳኒ ለምን ታሰረ አላልክም። ለምሳሌ ኤፍሬም ለምን ታሰረኝ ያልከው ወንድም ስለሆነ ማለት ነው። ወንድም ስለሆነ ብቻ ደግሞ የሚለወጥ ነገር የለም። ወንጀለኛ ከሆነ ይታሰራል። ትንሽ ታርሞ ይወጣል። ቡዜ በቃ እኔ ቡዜ ተመችተሽኛል። ወንድሟ ሆነ ያልሆነ ልጁ ጠግቧል፣ መተንፈስ አለበት አለች። ልክ ናት። ሁለቱ አብርሃምና ኤፍሬም ደግሞ ከሚጋደሉ እስር ቤት ገብቶ ቢወጣ ይሻላታል። ገብቷችኋል? ምክንያቱም ዛሬ ቢጣሉም ቢጋጩም የሆነ ነገር ሆኖ አንዳቸው የሆነ ነገር ቢሆኑ ነገ ጠላት ነው የሚያወራብህ። ገብቶሃል? ኤፍሬም ከአንተ ጎን ያሉ ሰዎች ራሱ ነገ ከአንተ ጎን ነው። ስለዚህ ፋሚሊ ዛሬ የመጣ ነው በቃ ትንሽ ዴቭ ማታ ባደረገው ነገር ትንሽ አስቆጥቶናል። አብርሃም ደግሞ ባደረገው ነገር ተደስተናል። ገብቷችኋል? ለዛ ነው ውሳኔ ስንጠብቆ የነበረው ነው። ይህንን ውሳኔ ስንጠብቀው የነበረ ነገር እንደውም ታግሷቸዋል እያልን ነው። መጀመሪያ ሲጀመር በጣም እንትን ብለህ ነው እነዚህ ልጆች እርምጃ ይወሰድባቸዋል ያሳስራቸው ምናምን ነገር ብለህ ነው። ገባቸው እና በቃ ምርጥ ውሳኔ ነው የወሰነው። ምክንያቱም እዚህ ጋር አሁን በጋርድ ቀጥሮ የሆነ ነገር ማድረግ ይችል ነበረ፣ ግን ደግሞ እነሱ ቢታሰሩ ይሻላል፣ በህግ ቢፈታ ይሻላል። ህግ ሁሉ ነገር ስለሆነ እኛ በህግ ስለምንመራ እንትን ማለት ያለበት በህግ መፍታት ስለለ ምን አለ በለኝ። ደግሞ ይኸው በዚህ 2 ቀን ለምን በዚህ 2 ቀን ሄርሜላ ትመለሳለች። ደህና አድርገው የእስር ቤትን እንትን ቁንጫና ትዋን ሲበላቸው ቀጥታ ያለችበት ነው ወስደው የሚለፈለፉት ማለት ነው። ስለዚህ በዚህ 2 ቀን ሄርሜላ ቀጥታ ነው የምትመለሰው። እና ፋሚሊ የመጣንበት ጉዳይ ይሄ ነው። ያው በአንድ ጎን ደስ ብሎን በአንድ ጎን ደግሞ ትንሽ ያስከፋል ነገር ነበረ። ለዛ ነው የመጣ ነው ፋሚሊ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ መቀላቀል ትችላላችሁ። ሰብስክራይብ ያደረጉ ሰብስክራይብ እንዲያደርጉ ሼር አድርጉላቸው ፋሚሊ። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩልን።